ቡድን አንድ ላይ የተረኛ ሐኪም ሰዓታችን ላይ ደርሰናል። የዛሬዋ ተረኛ ሐኪማችን ከግሬስ የእናቶችና ህፃናት ሆስፒታል ነው የመጣችው። የህፃናት ስፔሻሊስት ሐኪም ናት ዶክተር ሳምራዊት ርዕሱ። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ደህና ቆያችሁ። እንግዲህ እንደተለመደው ጥያቄዎችን ጠይቃችኋለሁ፣ ትመልሳላችሁ። ልክ ነው አይደለም የሚለውን ደግሞ ዶክተር ማብራሪያውን ሰጠናለች። አንቺ ነሽ መርማሪ የምትመስለው። ምን ነው ኮስተር ተራልኩ እንዴ? አዎ በእንትን ምንሽ እንዲያመመሽ የምትለው አይ በልጆቻችን ጉዳይ እናቶች ሁላችንም ሐኪሞች ነን። አይ እሷ የመሰለችው እንትን ነው የውጭ ሐኪም ሲያክምሽ አስተርጓሚ የለ አለ የተነግሪልን ነው መሰላት ቻይና ዛሬ ደመሰለክ እና ልጆች ወይንም ህፃናት እንጥላቸው ሲወርድ ጭንቅላታቸው ላይ አመድ ወይ ሎሚ ይደረጋል። ልክ ነው ብላችሁ ነው የምታስቡት ወይስ ኤክስፒሪየንስም ካላችሁ እስቲ ንገሩን። የኔ ናት እስካሁንም ድረስ ታረጋለች በነገርሽ እውነት አይ ባይዛይ ሰራምሽ ከሃዮቹ ካለፍ በኋላ ግብግቢትም አይገኝ እሺ እስቲ ታረጋለች ልጆቼ እንደራስ ምንም ነገር አመማቸው ካልኳት ያን እንደውም ስሙን ራሱ የሆነ እንትኑ ቅጠሉ አይደራም ነው የምትለኛች አመድ ሎሚ ከዛ የጌሾ ቅጠል ምናምን አርጋ እንጥላቸው ወርዷል ብላ ካሰበች ግብግቢታቸው ላይ ታረጋለች ካራስነታቸው ጀምሮ አንዳንዴ ሲሰራላት አይሰራም ነው ቅጠሉ ስሙ ከተጠራ የጌሾ ቅጠሉን ስሙን አትጥዱት ለኛለች የጌሾ ቅጠሉና ሎሚው ነው ሲድኑ ግን አይቻለሁ ላይክ ሲሻላቸው ወዲያው ግን አይቻለሁ ሰርቶልሻል ስለዚህ ይሰራል እኔም ባገኝ አረጋለሁ ስንታየውስ እኔ ማለት ሲደረግ አቃለሁ ሞክሬው አላቅም ብዙ እንትና አልደፍረውም ለምን አላቅም ትፈራለህ አይ የሚያደንልኝ አይመስለኝም እና እኔ ከዛ ይልቅ ወይ ዶክተር አማክሬ መድኃኒት መግዛት ነው ምርጥ ብዙ ጊዜ ግን ሲደረግ አቃለሁ ሲቷቸውም አቃለሁ በጣም ዘመን ሲቷቸው ታውቃለህ ግን ማድረግ አትፈልግም ያድናል ፈራለ እንደዛ ነገር ምክንያቱም እንት የሚሰራልኝ አይመስለኝም ነው እንጂ ለእኔ ሌላ ሰው አሁን አድርጎበት ምናምን ይድናል አመድ ምን ሎሚ ምናምን እዚህ ጋር ተደርጎ ማለት ነውና ምን እንደሚያገናኘው ግምር የሚያገናኘው ዶክተር ተመልሰዋለች እንደኔ ግን ልጆቻቸውን በእናታቸው እጅ ላሳደጉ ሰዎች ይሰራል ብሎ የሚስማሙ ይመስለኛል እኔም ይሰራል ባይ ነኝ በጣም ብዙ ባህላዊ ህክምና ነው የምንጠቀመው አይደል እናት ጋር ስታሳድጊ ልጅሽን ለእናት ሰታይ ስትወጪ የትኛውንም ነገር ነው ያድናል ብሎ የሚያረጉላቸውና ጨርሶ ያድናል ብዬ ባላስብም ግን ከመማቸው ያስታክሳቸዋል ብዬ አስባለሁ ጧት ተሰባቸዋል ነው አንቺው ማታ ባረግላቸው ትዟቸው ጧት ድግሞ አይ በተደረገበት ሰዓት ላይ በቃ ይመልሳል እንጥል ከሆነ ይመልሳል ብሎ ነው የሚያስቡትና ተመልሷል ነው የምንለው ነው ያው ልጆች ላይ አርገሽ ታውቂያለሽ ሞክረሽ አዎ ሰርቷል ወያው አርቃ ቃል የመጀመሪያው ልጅ ላይ አርቃ ሁለተኛው ላይ ብዙ ቶንሲል ምናምን አላስታውስ የመጀመሪያው ልጅ ግን ከስራ ስመለስ እዚህ ላይ ብዙ ሎሚ አመድ ምናምን ነው ማገኝባትና ነው ብዬ ነው ማስበው ዶክተር እስኪ ሳይንሱ ምንድነው የሚለው ያው ይሄ በተለምዶ ብዙ ጊዜ እናቶች ከድሮ ጀምሮ የሚያደርጉት ነገር ነው ግን አይደለም ጭንቅላት ላይ ሎሚና አመድ ዝምላክ መሬት ላይ እንደዚህ ጠረጴዛ ላይ የምታረጊው የተወሰነ የመፍላት ነገር ይኖረዋል ስለዚህ ብዙም ኢፌክቲቭ አይደለም ግን ያው ኢፌክቲቭ ነው ብለው የሚመጡኛ ጋርም አሉ ብዙ ጊዜ ይሄ እንጥል ወረደ የሚሉት መሃል ላይ ያለችው እንጥል ምንላት ነው ግን ልጆች ደግሞ እሱ ሳይሆን ብዙ ጊዜ ቶንሲል ምንለው ከቀኝና ከግራ ያሉት የነሱ ኢንፌክሽን ነው የሚያማቸው ያ እሱ ደግሞ ሲያማቸው ማዋጤ መቸገር ነገር ትኩሳት በጣም ከፍተኛ የሆነ ትኩሳት ይኖራቸዋል ስለዚህ እንደዛ በሚኖርበት ጊዜ ያው የቫይረስን ባክቴሪያል ኢንፌክሽን ሊሆን ይችላል ያያየን እንደ ሁኔታው ወይ አንቲባዮቲክስ እንሰጣለን ጀስት ወይ ደግሞ ሰፖርቲቭ ኬር እንሰጣለን አደርዋይስ ግን ይሄ ሎሚው ይላሉ ግን ያው ልማዳዊ ሳይንሱ ነው እንጂ ሳይንስ እና ኮንዶም ልክ ሲንተከተክ አዎ በቃ ሰራስ ነው አይ አንድ ጓደኛዬ ነበርና ልጅ ያለ ጸጉሩ ብስት ያለ ነበር ምን ሆነ ነው ሲባል አመድና ሎሚ ያርጉ የምሬ ነው እሱ ያርገው ግን አናቅ ስለዚህ ምንም አይደግፈው ሲጀመር እንጥል የሚባል ራሱ ህመም የለም እንጥል ወረደ የሚባለው ነገር የለም ቶንሲል ያለው በተለይ ደግሞ ልጆች ተወልደው በተለይ የመጀመሪያው የ28 ቀናቶች ጨቅላ ህፃናት በሚባሉበት ብዙ ጊዜ እንጥላቸው ወረደ ይያሉ ይመጣሉ እና እንደዛ መድና ሎሚ ያደርጋሉ አንዳንድ ጊዜ እንደውም አንዳንድ ቦታ እንጥላቸውን በባህላዊ መንገድ ያስቆርጣሉ ያ ደግሞ የራሱ የሆነ ከባድ የሆነ ችግር ያመጣል ወይ ደም ሊደሙ ይችላሉ የደማው ደም ወደ ሳምባቸው ሄደው ደግሞ ኒሞኒያ የሚባለው ነገር ያመጣባቸው ይችላል ወደ እናንተ ሳንደርስ ግን የኛ ኢመርጀንሲ አመድና ሎሚ ነው እሺ ታውቁት በሳስታክሰን እናመጣው ከዛ በኋላ ህፃናት በፎሎ አፕ ጊዜ ጭንቅላታቸው ይለካል አይደል ሳይዙ ምንድነው ልጆች ህፃናቶች እንደተወለዱ ኢሚዲየትሊ ይለካሉ
በመጡ ጊዜ ደግሞ በ45 ቀን በክትትል በፎሎ አፕ በምናያቸው ጊዜ እንለካለን እና ብዙ ጊዜ ቤተሰብ ይጠይቃል ለምንድነው የምትለኩ ምንድነው የምትለኩት ይላሉ። ምንድነው አንደኛ ጭንቅላታቸው ክፍተት አለ ከፊትም እዚህ እርግብግቢት የምትባለው በተለምዶ እሷም ክፍት ነች ከኋላም አንድ ትንሽ አነስ ያለች ክፍተት አለችና በጎኑም ሱቸራል ላይንስ ምንላቸው አሉ እነሱ ክፍት ናቸው። ስለዚህ እነሱ ጭንቅላት ውስጥ ያለው ጭንቅላት እያደገ ሲሄድ ያው የጭንቅላት ስካልፑ ሳይዙ እየጨመረ ይመጣል። ሶ ምንድነው የሚሆነው ይሄ ከፊት ያለው ከ9 ወር በኋላ ከ9 ወር እስከ 18 ወር ይዘጋል። ከኋላ ያለችው ደግሞ ከ2 ወር እስከ 4 ወር ባለው ጊዜ ውስጥ ይዘጋልና ስለዚህ የህፃናት የጭንቅላታቸውን እድገት ነው የምንከታተለው። ሶ ግን ላይክ ስንከታተል እድገቱ ለእድሜያቸው ትክክለኛ እድገት ከሌለው ወይ የጭንቅላት እድገት መጫጨት ወይም ደግሞ ማደግ ከሚገባው በላይ ያደገ ከሆነ ደግሞ ያው የራሱ ችግር አለ ማለት ነው። ለኮፍያ ነው የሚመስልሽ? አይ ኮፍያ ነበረው የሚመስልሽ? ኮፍያ እንኳን አይመስለኝም። ለኮፍያ የሚለኩ ነው የሚመስለው። ለሃፒ በርዝዴይ ቱ ዩ ብላለች። ህፃናቶች አብዛኛው ህፃናቶች ከ1 አመት በኋላ የምግብ ፍላጎታቸው በጣም ይቀንሳል። እድገታቸው ላይ ተጽዕኖ ይኖራል ብላችሁ ታስባላችሁ? በቸርነቱ ነው የሚኖሩት ከ1 አመት በኋላ በምግብ አይደለም። በምግብ አይደለም በቸርነቱ ነው። አዎ እኔ እንጃ እስቲ ሊያ ታውራ በጣም አዎ እኔ በቃ እድገታቸው ላይ ተጽዕኖ ያመጣል የሚል ነገር ምክንያቱም ምንም የማትበላበት ጊዜ ያለው አሁን ከኔ ልጅ ተነስቼ ባወራ የሆነ በቃ አሁን ድረስ አሁን 3 አመት ሊሆናት ነው በጣም ዋነኛ ምግቧ ፓስቲኒ ነው። ሶ ልጆች ደግሞ እድገታቸው ይሰራል ብዬ የማስበው በዛ እድሜ ክልል ስለሆነ ተጽዕኖ ያሳርፍባታል ብዬ ያስባለሁ። ስንታየው አይ ምንም ጥያቄ ነው ምግብ አልበላም ካሉ አዋቂ ራሱ አንተ 40 አመት ተታሰርባል ምን እንደሚገርመኝ ተጋሻው የሆነ ሲዝን አለ እምቢ የሚሉበት ሲዝን ለረጅም ጊዜ አሁን የኔ ልጆች ይሻላሉ የሆነ ሰዓት እምቢ ይላሉ ለተወሰነ ቀናት ከዛ ደግሞ ተስተካክለው ወደ ሩቲናቸው ይገባሉ። ግን ባልበሉበት ቀን ላይ ያላቸው ኢነርጂ መቼም አይኖራቸው እኔ በጣም ነው የሚገርመኝ ምንም ሳይበሉ ሳይጠጡ ብለው ግን በጣም ኢነርጂ ያላቸውና ለዛ ነው በቸርነቱ ነው ተጽዕኖ አለው እኔ የሚመስለኝ። ግን እኔ ትንሽ ምግምተው ይሄ የሚበሉት መጠን ላይ ሳይሆን የሚመጣጠነው ነገር ካስተካከለን እንትን አይደለም። ግን ያሳስበኛል እድገታቸው ላይ ተጽዕኖ ይኖራል የሚለው በደንብ ነው ማምንበት እንደዛ ነው የሚሰማኝ። ናፍቂ በቸርነቱ ናፍቆት በቸርነቱ የተመጣጠነ ምግብማ ቢው የተመጣጠነውንም ያልተመጣጠነውም ነው እኩል ነው የማይወስዱት ነው የምለው እኔ ለማይወስዱ ልጆች ነው የምፈራውና አብዝተው ጡጦ መጠጣት ጤናማ ነው የሚለውን ጥያቄሽ ላይ ያክይበት። እሺ ያው እስከ 6 ወር ድረስ በተቻለ መጠን የሚመከረው የእናት ጡት ብቻ እንዲሆን ነው። ነገር ግን አንዳንድ አጋጣሚዎች ወይ እናት መድኃኒት የምትወስድ ከሆነ ማጥባት ማትችል ከሆነ ወይ ደግሞ በቂ ካልሆነ ፎርሙላ እንዲጨምሩ እንነግራለን እንመክራለን። ግን እስከ 6 ወር ድረስ ምንም ነገር አይወስዱም እና ቅድም እንደውም ያልሽኝ ነበር ጤና አዳም በውሃ በተለይ ሆድ ቁርጠት ሲኖር ይሰጣሉ። ግን ውሃም ይሁን ምንም አይነት ነገር እስከ 6 ወር ድረስ እንዳይሰጥ ይመከራል። ነገር ግን ከ6 ወር በኋላ የተወሰነ ምግብ መጀመር አለባቸው ልጆች። ሶ ሬዲ ይሁኑ ከ5 ወር ተኩል ጀምሮ የምግብ የመብላት ፍላጎታቸው ይመጣል። ላይክ ቤተሰብ ሰው ሲበላ ሳሊቬት ማድረግ ምራቃቸው መብላት ለመቀማት ለመውሰድ መፈለግ ሶ ይሄ የሚያሳየው ምግብ ለመብላት ዝግጁ ናቸው ወይ ደግሞ ሬዲ ናቸው ብለን ማስጀመር እንችላለን። ያኔ ማብላቱ ብዙ አይከብድም ከ6 ወር ስንጀምረው ይጀመርና ግን ምን ይሆናል ብዙ ጊዜ እኛ ራሳችን ነው ፊድ ማድረግ ማብላት ምን ፈልገው ግን እነሱ ወደ 8 ወር አካባቢ ሲደርሱ በራሳቸው የመብላት ፍላጎት ኢንዲፔንደንት የመሆን ነገር ፍላጎት ይኖራል። ይሄ ደግሞ ብዙ ጊዜ ብዙ እናቶች ፕራክቲስ ማያደርጉት ነገር ነው። ሶ ሲፈልጉ ይሄ ፊንገር ፉድ የምንለው ምን ጀምርበት 8 ወር አካባቢ ነው። ሶ ያ ልጅ በሚፈልግበት ሰዓት እየሰጠነው ትንሽ እየሰጠነው በእጁ እየሞከረ የቀረውን ደግሞ እኛ ያጎረስ ነው ብናበላው ብናለማምደው ሳምሃው እሱን እየለመደ ይመጣል። 1 አመት በኋላ ደግሞ ያው የቤተሰብ የሚመገበው ምግብ ነው እንዲመገቡ የሚመከረው። ግን እኛ ጋር አሁን በተለምዶ አሁን እኔ ጋር በብዛት ለልጆቹ ለብቻቸው ነው ምግብ የሚሰራላቸው። ከ6 ወር እስከ 1 አመት የነበረው ምግብ ነው የሚያስቀጥሏቸው። ከዛ በኋላ ደግሞ ልጆቹ ፍላጎት አይኖራቸው። ስለዚህ ፋሚሊ ዳይት ቤተሰብ የሚበላው የተወሰነ ጣዕም ያለው የተለየ ምግብ ይፈልጋሉ። ኢቭን ይሄ የሚበሉበት ሳህን እንዲቀየር የሚጠጡበት ምናምን ሁሉ ይፈልጋሉ። ሶ እሱን ተከትለን ብንሄድ የተሻለ ነገር ይኖራል። ደስ ብናደርግ በተለይ ደግሞ በራሳቸው መብላትን እርሊ ብናስጀምራቸውና አንዳንድ ጊዜ ልብሳቸው ይቆሽሻል ይደፉታል ያጨማልቁታል ያቦኩታል ማለት ነገር ስላለ ብዙ ጊዜ ደፍረን ልጆቹ እንዲበሉ አናደርግም።
ስለዚህ ልጆቹ የመምረጥ ነገር ምግቡን እየተው የመሄድ ነገር ይኖራል። እስከ 6 ወር ድረስ ወተት ያው እንዲወስዱ ይደረጋል። ግን ከ6 ወር በኋላ ከግማሽ ሊትር በላይ ወተት የበለጠ ባይሰጥ ነው የሚመከረው። ምክንያቱም እስከ 6 ወር ወተት ዋነኛ ምግብ ነው። ከ6 ወር በኋላ ግን አንዱ ምግብ ነው እንጂ ዋናው ምግብ አይደለም። ስለዚህ ሞር የሚቀለው ለነሱ የሚቀለው ቤተሰብ ለመስጠት የሚቀለው ወተቱን ነው። ስለዚህ አንድ ልጅ ወተት ካልጠጣ እንዲሁም ልጁ የተመገበ የማይመስለው ወላጅ በጣም ብዙ ነው አይደለ? ያፍላቸው እና ላይክ ከ1 አመት በላይ ሲሆኑ እስከ 2 ሊትር እስከ 1 ሊትር ወተት የሚሰጧቸው ወተት ብቻ የሆነ ወተቱን በአጥሚትም በወተትም በጡጦ የሚሰጣቸው ልጆች አሉ። እንደዛ ሲሆን ደግሞ ያው በወተት ትንሽ አፒታይት የመዝጋትና ልጆቹ ደግሞ ያጡጦ መጥባቱን ልክ እንደ ሱስ ወይ ደግሞ እንደምን እንበለው ኮምፎርታብል ይሆናሉ፣ ይመቻቸዋልና ወደሱ ብቻ የማድላት ነገር ይሆናል። ከዛ ምግቡን እየተውት ይመጣሉ። ስለዚህ አንደኛ ወተቱን ከግማሽ ሊትር በላይ ባይሆን በ24 ሰዓት ውስጥ የሚወስዱት ከዛ ደግሞ ያው እንዲበሉ ደግሞ ኢንካሬጅ ብናደርጋቸው የተሻለ ነው። ዶክተር ስታወራ በእኛ ቋንቋ በእኛ በስራ ቋንቋ ማልበሻ የሚባል ነገር አለ። ለምታወሩ ነገር ማልበሻ የሚገባለት ቢሆን የኔ ልጅ ነበር የምትገባው። በትክክል ነኝ። በእውነት 2 ሊትር ትጨርሳለች ዶክተርና ምግብ ላይ ምንም የለችበትም። እና አንቺ ብቻ አይደለም በጣም ብዙ ወላጆች በጣም ብዙ እንደውም ወተት ካልወሰዱ በቃ ልጆቻቸው ምግብ የበሉ ማይመስላቸው እጅግ በጣም ብዙ ናቸው። ግን ከወተቱ ይልቅ እርጎ ቢሰጣቸው የተሻለ ይሆናል። እንዲሁም ብዙ ጊዜ የምመክረው በቀን ውስጥ ከ2 ጡጦ በላይ አትስጡ ነው። አንዳንድ ጊዜ ደግሞ ልጆች ቀን አይበሉ ማታ ላይ ሙሉ ለሊት ጡጦ ሲጠቡ ይታያል። ስለዚህ ያኔ ጠዋት ላይ ማንም አይጠጣም አይበላም። እንደገና ደግሞ ምን ይኖራል ላይክ ከእንቅልፋቸው ሲነሱ ወተት ይሰጧቸዋል። ስለዚህ ደሆል አፒታይታቸው ተዘግቶ ይውላል። ከዛ ቁርስ ብትበላላ አትበላም ወተት ተሰጠን ምግብ ስለጠጡልን በቃ ደስ ነው የሚለን። በቃ በጣም የማረከኝ ግን 8 ወር ምናምን ላይ ራሳቸው ብዙ ማናረገውና ማናስተውሎ ይሄ ይመስለኛል። ገጠር አካባቢ ተሻለ ይመስለኛል። ይሰጧቸዋል አይደል? እኛ እንደመጠንቀቅ ነው የምናየው። ወይትን ይላል ፍቅርም የምንገልጸው በመጠጥ ለማውግረስ ብላ 2 አመት 3 አመት ሆኖ ማይበላልጅ እኮ አለ በእጁ ራሳቸው ትምህርት ቤት ሲገቡ ራሱ መብላት የሚቸገሩ እጅግ በጣም ብዙ ህፃናቶች አሉ። እንደገና ደግሞ በተለይ የላም ወተት ለሚወስዱ ልጆች ደግሞ የበለጠ አንደኛ እንትን ፉል ክሬም ነው ወተቱ የላም ወተት በቀላሉም ለልጆቹ አይፈጭላቸው። ከዛ የበለጠ ደግሞ የደም ማነስ የአይረን እጥረት አይረን ዲፊሸንሲ አኒሚያ ምንለው ደግሞ ያጋጥማቸዋል። እሱ ደግሞ የበለጠ አፒታይታቸውን እንዲዘጋ ያደርጋቸዋል። ወይኔ ዶክተር በስማ ለህፃናት እድገት ወሳኙ እድሜ የትኛው ነው ብላችሁ ነው የምታስቡት? ወሳኙ እድሜ ወሳኝ እድሜ ክልል እድገታቸው የሚሰራበት ወሳኝ እድሜ ክልል ፊዚካሊ ሜንታሊም ነው ያልሽ። የትኛው እድሜ ክልል ነው ብላችሁ ነው የምታስቡት? እኔ 5 አመት ድረስ ያለው ይመስለኛል። እስከ 5 አመት ያለው ይመስለኛል። 5 አመት እንደዛ ነው ፊዚካሊ ሜንታሊ። እኔም እንደዛ ብዬ አስባለሁ። እስከ 1 አመት እስከ 6 አመት የእድሜ ክልላቸው ላይ በደንብ ይሰራሉ ብዬ አስባለሁ። 5 አመት እኔ እስከ 7 ይመስል ከ1 እስከ 7 ወር እስከ 8 እንደዛ ይመስለኛል። ያው ልጆች ያው ብዙ እድገታቸው ኮንቲኒየስ ቢሆንም አንዱ ካንዱ ማለት እድገታቸው ከጊዜ ወደ ጊዜ በራሱን ጊዜ ጠብቆ የሚመጣ እድገት አላቸው። ግን ምንድነው አንድ ልጅ በጣም እድገቱ በጣም ወሳኝ ነው። በተለይ መጀመሪያው 2 አመታት እጅግ በጣም ወሳኝ ጊዜዎች ናቸው። በተለይ ደግሞ ለጭንቅላታቸው እድገት 2 አመታት በጣም ወሳኝ ጊዜዎች ናቸው። እንዳላችሁት ግን እስከ 5 አመት እስከዛም ያው ከዛም በላይ ወሳኝ ናቸው ለልጆች። ግን በተለይ የመጀመሪያዎቹ 2 አመታት በጣም እኛ እኮ 1 አመት 2 አመት ምንም አያውቁም ብለን የምናስበው ገና ማይናገሩ ፍላጎታቸውን ስለማይገልጹ እንደ ትኩስ ልጅ ነው ገና የምናያቸው 2 አመት ላይ። ምግብ ሌላ ደግሞ ምንድነው ብዙ ጊዜ የሚያጋጥመኝ ምግብ ልጆች እጅግ በጣም ብዙ ህፃናቶች ምግብ ሲሰጣቸው ምግብ ሲቀርብ አብሮ ስልክም ይቀርባል ወይ ስልክ ወይ ታብሌት ይሰጣቸዋልና ልጆቹ ከምግቡ ጋር ሳይሆን ኮኔክሽን ያላቸው ወይ ደግሞ ምግቡን ሲያዩት ሳይሆን ለመብላት ሳሊቬት የማረክ ያው መቼስ ምግብ የሚበላው መጀመሪያ በአይን ነውና ምግቡን አያውቁትም። ስለዚህ ስልኩን ነው የሚፈልጉት። ስልኩ ላይ አፋቸው ይከፍታሉ። ምግቡ ጣሙን ማያጣጥሙትም አያዩትም። ስለዚህ እሱ ራሱ ትልቅ ችግር ነው። በጣም ብዙ ያስተዋል ነው ያለ ስልክ ለማግኘት ግዴታ አይነት አድርገው ነው የሚያዩት። አሁን ልክ ምግብ ሲቀርብ ስልክ አምጡ የሚሉ ህፃናቶች በጣም ወደን ግን አይደለም ዶክተር ስልኩን ሲያዩ እኮ ትንሽ ዘናጉና ይጎርሳሉ። እሱ ነገር ነው አግባብ እንዳልሆነ በጣም ከባድ ግን የተወሰነ ጊዜ ራሱ ላይ ያውቁት ይችላል አይደል? አንዳንዴ በመዝሙሩ ተመስጠው ብዙም ሊበሉ ይችላል። ብዙ ይበላሉ። ከዛ የማስታወክ ነገር ይኖራል።
ግን እንደው የተወሰነ ጊዜ ተቸግሮ እሱ ነገር ማስተው ቢቻል የተሻለ ይሆናል። ምክንያቱም ቢርባቸው ልጆች ኖርማሊ ከራባቸው ስጡኝም ይላሉ። እስከ 1 አመት ያለው ነው ማለት አፍ ያልፈታው ነው የሚቸገረው እንጂ ሲርባቸው አሁን ምግብ ቁጭ ብታረጉላቸው ሲርባቸው አንስተው የሚበሉ ናቸውና እንደሱ ማድረግ ይቻላል። ሌላው ምንድነው ኪሎ እንዳለችው ቅድም ከ1 አመት በኋላ ብዙ ህፃናቶች ኪሎ ከ1 አመት በኋላ ብዙ አይጨምሩም እና በጣም ወላጆች ይጨነቃሉ። ለዛም ነው ብዙ ወተትና አጥሚት የሚሰጧቸውና ግን ምንድነው መታወቅ ያለበት ልጆች ኪሎአቸው ከ1 አመት በኋላ ብዙም የመጨመር ነገር የተወሰነ ትንሽ ፐርሰንት በጣም በትንሽ መጠን ነው የሚጨምረው። ከዛ ደግሞ ባለፈ ከ1 አመት በኋላ በጣም አክቲቭ ናቸው። በጣም አክቲቭ ስለሆኑ የሚበሉት ምግብ የሚወስዱት ነገር ያው ኤነርጂ ይጠቀሙበታል። ስለዚህ ከ1 አመት በኋላ ያለው ብዙ ኪሎ ጨመረ አልጨመረ ብዙ ባንጨነቅ የተሻለ ነው። ጥያቄዎቻችን እሱ ሰዓት ላይ እስከምደርሽ በጣም ተቸኮልኩ ነው። አገባደናል። መጠየቅ የምትፈልጉት መጠየቅ ትችላላችሁ ዶክተር። የልጆች ክትባት ላይ ነው የኔ ጥያቄና የክትባት ጊዜያቸውን ብናሳልፍባቸው ለምሳሌ በ1 አመት ከ3 ወር መስጠት ያለበትን በ1 አመት ከ6 ወራቸው ብናስከትባቸው ከዛ ደግሞ ከተለያየ የጊዜ ማጣትም የተለያየ ሊሆን ይችላል የየሰው ምክንያት ክትባት ብናሳልፍስ ሳናስከትባቸው ባጠቃላይ ቢያልፋቸው ምንድነው ችግሩ? ክትባት በተቻለ መጠን በስኬጁሉ ቢሆን ይመረጣል። ነገር ግን በተለያዩ አጋጣሚዎች በተቀጠሩበት ወይ ደግሞ መሰጠት ባለበት ሰዓት ላይ ሰጣቸው ይችላል። ግን ስቲል ካቻፕ ምንለው ካቻፕ ቫክሲኔሽን ምንለው አለና ካለፋቸው ያለፋቸው ከቆመበት እንቀጥላለን። አለመከተብ የራሱ የሆነ ጉዳት አለው። ምክንያቱም ብዙዎቹ ተላላፊ በሽታዎች በክትባት ነው መከላከል የምንችለው በተለይ ደግሞ ከ5 አመት በታች ለሆኑ ህፃናቶች ማለት ነው። ስለዚህ ማስከተብ ግዴታ ነው፣ መከተብ አለባቸው። ነገር ግን አሁን አመት ከ3 ወር ላይ አምልጧት አመት ከ6 ወር ላይ ግን መከተብ ትችላለች። የሚያመጣውም ችግር የለም። ስንታየው እኔ የምጠይቀው ጥያቄ ብዙ ጊዜ ህፃናት ሲታመሙብን ያው መናገርም ስለማይችሉ በመላመት የምናደርጋቸው ብዙ ነገሮች አሉ ከማስታገሻ መድኃኒቶች ጀምሮ ማለት ነውና አንዳንድ ሰዎች ደግሞ አሉ ራሱ ሪከቨሪ ያርግ ራሱ ይቋቋም ብለው የሚተውም አሉ። አሁን ለእንደዚህ መፍትሄ የሚሆነው ምንድነው? አሁን ሰፖስተር ሊሆን ይችላል የተለያዩ ነገሮች እንሰጣቸዋለን ከጭንቀታችን የተነሳና ምንድነው የምንመከረው? ያው ብዙ ጊዜ ህፃናቶች ታሞ በጣም ቤተሰብ የሚያስጨንቀው ትኩሳት ነው። በተለይ በጣም ከፍተኛ ትኩሳት በሚኖርበት ጊዜ መናገር አይችሉም፣ በጣም ይወራጫሉ፣ ያለቅሳሉ፣ ኮንፈርት አይሰማቸውምና ያኔ ምን ማድረግ የምንችለው ትንሽ ለስ ያለ ሞቅ ያለ ውሃ ማለት በጣም የሞቀ ሳይሆን ለስ ያለ ውሃ አድርገን በፎጣ እዚህ ግንባር አካባቢ ሰውነታቸውን ብናቀዘቅዛቸው የለበሱትን ልብስ ካልሲ ኮፍያ ብንቀንስላቸውና እሱ እንዲያቀዘቅዛቸው ትንሽ 30 ደቂቃ አይተን ስቲል ትኩሳት ካለና ትኩሳት ብቻ ስላላቸው ብቻ እንዳልከው ሳፖስተር ባይሰጣቸው ምክንያቱም የራሳቸው የመቀነስ የራሳቸው የሰውነታቸው ሜካኒዝም ስለሚቀንስላቸው እንዲቀንስ ቦታ መስጠት ወይ ደግሞ ሰዓት መስጠት ካልሆነ ግን እንደዚህ በጣም ትኩሳቱ የሚረብሻቸው ከሆነ ሳፖስተሩ መስጠት ይቻላል። ኮርስ ሳፖስተር ለሁሉ ሳይሆን ያ ኮመንዲ ያ ለህፃናቶች ግን ሲራፕ ፎርም ማለት በሱ መልክ መስጠት ይቻላል። ነገር ግን እሱን ሰጥቶ ወደ አቅራቢያ ጤና ሊሆን ይችላል ሊሆን ይችላል ያን በቃ ዛግም ብዙ ነገር ነው የምናደርገው። በመላምት በተለይ ልጆች ላይ ብዙ ነገር ነው የምናደርገው። ከጭንቀት ሁሉ ሀሳብ ይሰጣል እንጂ ጎረቤትም ምንም እንዲያርግለት ያርግለት እሱ ሲኖር ያው ቤተሰብ በጣም ብዙ የተለያየ ሰው የተለያየ አይደለም። ለእናንተ ያኛም ጤና ባለሙያ ሆነን ለኛም ራሱ አይ እናንተ ሐኪም ስለሆናችሁ ነው ይባላልና ምንም አይነት ምቾት ማይሰጥ ነገር ካለ ልጅን በተመለከተ ጤና ባለሙያ ማማከር የተሻለ መፍትሄ ነው። ብዙ ጊዜ ኮለሊት ይሆነብን የተቸገረ 24 ሰዓት መኪና ግን ጊዜያዊ መፍትሄ ዛሬ ነው እናያቸው ሲባል ለሊት ወይ ብስባቸዋል። ያው ጎረቤት ማለት ጤና ባለሙያም ብትሆኑ ጤና ባለሙያ ለኛም ቢሆን ልጆቻችን ታመሙ ስንል ያው አስተያየት ይሰጠናል እና ተቀብለን ሳይንስታውና እንዲያርጉት ይባላል። እናንተ ሐኪም ስለሆናችሁ ነው ባለሙያ ስለሆናችሁ ነው ግን አይደለም ደህና ነው ትባላላችሁ። ግን የሚሰማችሁ ነገር ትክክል ያልሆነ ነገር ከመሰላችሁ ግን ጤና ባለሙያ ማማከር የተሻለ ነው። የኔ ጥያቄ ከልጆች ባህሪ አንፃር ነው። ለምሳሌ አሁን ከአራስነታቸው ጀምሮ እንድናቅፋቸው እንድናስጠጋቸው እናት ስንሆን በተለይ
ረጅም ጊዜ አትቀፏቸው ለብቻቸው አስተኛቸው ኢንዲፔንደንት መሆንን ወይ በራስ መቆምን ይማሩ ይባላል ካደጉ በኋላም እንደዛ አትቀፊው ራሱን ይቻል እንደዚህ አታድርጉ ይባላልና ኢቭን ሲወድቁ ራሱ አታንሷቸው ተዋቸው ነው የሚባለው ያ ምን ያህል ትክክል ነው እኔ ከልጆች ጋር በጣም አታች በማድረግ ስለማምን ትምህርት ቤት ሄዶ አስተማሪዋን ቀፊኝ ይያል አስቸግሯልና ልክ ነው አንዳንድ ሰዎች ደግሞ ቀፏቸው ጊዜ ያሳልፉ በደንብ ካራስነታቸው ጀምሮ አስተኝ እንጂ ቀፊ ሲባል ቀፏቸው በደንብ ከናንተ ጋር ያለውን አታችመንት ይልመዱት ይባላልና የቱ ነው ትክክል ይወጡትም ያልቅሱትም ይባላል አልቅሱ ይወጣል አልቅሱ ጣላት አጣም ስላንተም ገጥሞኛል ለዚህ ያልቅስ አይሙት ምናምን ይባላል አትዮ ካዩ ያለቅሳል አትሟሟ ብቻት በቃ ራሷን ችላ ተደጋ እንደኛ ግን በዘልማድ ያደገ ሰው አለ ያው ልጆች እንደው በዘልማድ ስንቶና ጠፋይል ልክ ነሽ ማለት ይሄ አይ ቲንክ ያው ልጆች ከጠቡ በኋላ ያው አስከስቶ ማስተኛት ግዴታ ነው አክፈን ምን ይዛቸው ከሆነ ያ ሙቀቱን ያ ኮንፈርቱን የሚመልመድ ነገር ይኖራልና አንዳንድ ጊዜ ካልታቀፉ ማይተኙ ህፃናቶች አሉ ያ ደግሞ ለእናትየው ረፍት አታገኝም ረፍት ካላገኘች ደግሞ በቂ የሆነ እንቅልፍ ካላገኘች ረፍት ካላገኘች ጡትም በደንብ የመሙላት ነገር በቂ ወተትም ወይ ማግኘት ነገር ለልጁ ላይኖር ይችላልና እኔ ማምነው ልጅ ጠብቶ መተኛት ካለበት መተኛት አለበት ባይ ነኝ አብረው ማድረግ ማቀፍ የሚለው ያው በሳይንሱ ኖርማሊ ያው ሳይንሱ የሚለው ልጆች ለብቻቸው እንዲተኙ ምክንያቱም ከቤተሰብ ከእናት ጋር በተለይ ከተኙ የመታፈን ነገር ሊኖር ይችላልና የሳደን ኢንፋንት ዴዝ ሲንድሮም የሚባላልና በተለይ እስከ 1 አመት ያለው ጊዜ ውስጥ ሊያጋጥም ይችላል ተብሎ ስለሚታሰብ ልጆች ለብቻቸው አልጋቸው ላይ እንዲተኙ እንደውም እኛ በጣም ብርድ ልብስ ምናምን በጣም ነው የምንሸፋፍናቸው እሱም አይመከርም ትራስም እንዳንጠቀም ማቀፊያዎችም ሳንጠቀም ጀስት እንድናስተኛቸው ነው ግን ያው አሁን ደግሞ ጥናቶች የሚያሳዩት አይ ቲንክ የኛ የተሻለ ሆኖ እየተገኘ ይመስለኛል ኢቭን እስከ 7 አመት ድረስ የተወሰነ ያው ሪሰርቾች እየተሰሩ ስለሆነ ዶክተር እዚህ ስቱዲያችን ድረስ መጥተሽ ሳይንሱ ምን ይላል የሚለውን ስለነገርሽን እጅግ አድርገን እናመሰግናለን እኔም ጠርታችሁኝ ስለጠየቃችሁኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁ በጣም አፋችን ከፍተን ያዳምጥናል በጣም ትልቅ ነገር ነው ያገኘነው እናመሰግናለን ተረኛ ሐኪም ሰዓታችን ይሄን ይመስል ነበር ከቀሪ ይሁድን አንድ ላይ ፕሮግራሞቻችን ጋር መልካም ቆይታ